አርሰን ቬንገር እና ፔሌ በልደታቸው ሲታሰቡ የዓለም የምንጊዜ ምርጡ ተጫዋች ኤዲሰን አራንተስ ዶ ናሲሜንቶ ፔሌ የዛሬ 85 ዓመት ልክ በዛሬው ዕለት ነበር የተወለደው። በትናንትናው ዕለትም የእንግሊዝ ፕሪሚየር ሊግ ምልክት የእግር ኳስ ዘመናዊ እግር ኳስ ጠበብት የሚባሉት አርሰን ቬንገር ወደዚህ ምድር የመጡበት ዕለት ነበር። ቶልማድ የእነዚህን ሁለት ሰዎች የእግር ኳሳዊ ሚና አምድና ቅኝት አድርጎ ወደ እናንተ ላይ ደርሳቸው ነው መጥቷል። ከፔሌ እስከ ቬንገር፣ ከብራዚል እስከ አርሰናል የሁለቱ ምታተኞች ድንቅ የእግር ኳስ አስተዋጽኦ ምን ይመስላል? አብሮነታቸው አይለየን። ፕሮፌሰሩ አርሰን ቬንገር በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመት ምንም ሽንፈት ሳያስተናግዱ የወርቅ ዋንጫ ማሸነፍ የቻሉት ብቸኛው ሰው የቀድሞ የአርሰናል አሰልጣኝ አርሰን ቬንገር ናቸው። በፈረንጆቹ 1949 በፈረንሳይ ስትራስቡርግ የተወለዱት አርሰን ቬንገር ቻርልስ ኤርኔስት ቬንገር በትውልድ አካባቢያቸው በሚገኙ ፕሮፌሽናል ባልሆኑ የእግር ኳስ ክለቦች ተጫውተው አሳልፈዋል። በ1981 የአሰልጣኝነት ዲፕሎማን ካገኙ በኋላ የአሰልጣኝነት ሕይወታቸውን የጀመሩት በናንሲ ክለብ ነበር። በናንሲ ስኬታማ የማይባል ቆይታ ያደረጉት አርሰን ቬንገር በ1988 ሞናኮ የፈረንሳይ ሊግን እንዲሁም በ1991 የኮፓ ደ ፍራንስን ሲያሸንፍ የቡድኑ አሰልጣኝ እንደነበሩ ይታወሳል። በ1995 ወደ ጃፓን በማምራት ናጎዮ ግራምፕስን 8 የተባለውን ክለብ ያሰለጠኑት ሲሆን በቆይታቸው ቡድኑ የጃፓን ሱፐር ካፕ እና የንጉስ ዋንጫን እንዲያሸንፍ አስችለዋል። ከአንድ ዓመት በኋላ የጃፓን ቆይታቸው መልስ በፈረንጆቹ 1996 ወደ እንግሊዝ ፕሪሚየር ሊግ በማምራት የሰሜን ለንደኑን ክለብ አርሰናልን በይፋ ተረክበዋል። በወቅቱ በአሰልጣኝነት መሾማቸው በእንግሊዝ ሚዲያዎች ከፍተኛ ተቃውሞ ያስተናገደ ቢሆንም የሊጉን ዋንጫ በማሳካት ለተቃውሟቸው ሁሉ ምላሽ ሰጥተዋል። ከዚያም ባለፈ በፈረንጆቹ 2003-2004 የውድድር ዓመት በሊጉ አንድም ዋንጫ ሲያሸነፉ ባለክብር በመሆን የወርቅ ዋንጫን ያሸነፉት ብቸኛው አሰልጣኝ መሆንም ችለዋል። አርሰን ቬንገር ስማቸው እና የአርሰናል ክለብ ቅጽል ይመስል በብዙዎች አንደበት ዘንድ እንዳይጠፋ ያደረገውም ይህ ክስተት ነው። ይህን ስኬት ተከትሎ መድፈኞቹ የሚታወቁበትን ዘ ኢንቪንሲብል የሚል መጠሪያ እንዲያገኙ አድርገዋል። ለወጣት ባለተሰጥኦ ተጫዋቾች አራት አይን እንዳላቸው የሚነገርላቸው ቬንገር በተጫዋቾች ምልመላ የእግር ኳስ አብዮትን በመቀየርና በአዝናኝ የጨዋታ ስልታቸው ፕሮፌሰሩ የሚል ቅጽልም አግኝተዋል። ቬንገር በአርሰናል ቤት ቆይታቸው 3 የፕሪሚየር ሊግ፣ 7 የኤፍኤ ካፕ እንዲሁም 7 የኮሚኒቲ ሺልድ ዋንጫዎችን ማሸነፍ ችለዋል። የአርሰናል የገንዘብ አቅም እንዲያድግ ከማድረጋቸውም በተጨማሪ የሰሜን ለንደኑ ክለብ ከትንሿ ሃይበር ስታዲየም ወደ ዘመናዊ ኤሚሬትስ ስታዲየም እንዲመጣም የፈረንሳዩ አሰልጣኝ ሚና ቀላል አልነበረም። እኚህ ታላቅ አሰልጣኝ በዚህ ሳምንት ነበር በሰሜን ለንደኑ ክለብ አርሰናል የነበራቸውን ሹመት ያቆሙት። ብሎም በዚህ ሳምንት ነበር መወለዳቸውን ወደ ዓለም የተበሰረው። በፈረንጆቹ 2018 ከአርሰናል ጋር እስከተለያዩበት ጊዜ ድረስ በ21 ዓመታት የክለቡ ቆይታቸው 1235 ጨዋታዎችን መርተዋል። 707ቱን ደግሞ በድል ተወጥተዋል። በአጨዋወት መንገዳቸው በብዙዎች ብዙ የተባለላቸው ቬንገር የታክቲክ እውቀታቸውን ባወረሷቸው የቀድሞ ተጫዋቾቻቸው የእግር ኳስ ፍልስፍናቸውን ማስቀጠል እንደቻሉም ይነሳል። በዚህ የወቅቱ የመድፈኞች አሰልጣኝ ሚካኤል አርቴታ፣ የጣሊያኑ ክለብ ኮሞ አሰልጣኝ ሴስክ ፋብሪጋስ እና ሮበን ቫን ፐርሲ የእሳቸውን ፈለግ በመከተል በአሰልጣኝነት ስራ ከሚገኙ የቀድሞ ተጫዋቾች መካከል ይጠቀሳሉ። የ76 ዓመቱ ቬንገር በአሁኑ ወቅት በፊፋ የዓለም እግር ኳስ ልማት ፕሮግራም ኃላፊ በመሆን እያገለገሉም ይገኛሉ። እንኳን ተወለዱ። እንኳንም በእግር ኳስ እንዲህ ያሉ ሊቆችን አየን። ውድ ተመልካቾች በፕሮፋይል ነክ መረጃችን ፕሮፌሰሩን ቬንገር እና የእግር ኳሱን ምልክት ፔሌን እያየን ነው። አሁን የእግር ኳሱን ሌላ ስም ፔሌን እናያለን። በድጋሚ አብሮነታችሁ ያለ ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። የእግር ኳስ ሌላ ስም ፔሌ በዛሬው ዕለት ነው የተወለደው የዓለም የምንጊዜ ምርጡ ተጫዋች ፔሌ። የዓለም የምንጊዜ ምርጡ ተጫዋች ኤዲሰን አራንተስ ዶ ናሲሜንቶ ወይም ፔሌ የዛሬ 85 ዓመት ልክ በዛሬው ዕለት ነበር የተወለደው። ከ3 ዓመት በፊት ህይወቱ ያለፈው ብራዚላዊ 3 የዓለም ዋንጫዎችን በማንሳት የዓለም ብቸኛው ተጫዋችም ነው። ስሙ በታሪክ መዝገብ ብቻም ሳይሆን በመዝገበ ቃላት የሰፈረለት ተጫዋች ነው። በብራዚል በስፋት በሚታወቀው የፖርቱጋልኛ ቋንቋ መዝገበ ቃላት ፔሌ የሚለው ቃል የተለየ ለንጽጽር የማይቀርብ የሚሉ የቃላቶች አቻ ትርጉም ሆኖ ሰፍሯል።
የዓለማችን የምንጊዜ ምርጥ ተጫዋች መሆኑን የሚመሰክሩለት ፔሌ የእግር ኳስ ሌላኛው ስም የመሆኑን ያህል በዓለም የናኘ ስም ባለቤት ነው። ፔሌ በሚል ዝነኛ ስሙ የሚታወቀው ኤዲሰን አራንቴስ ዶ ናሴሜንቶ የተወለደው በደቡብ ምስራቅ ብራዚል በምትገኘው ትሬስ ኮርካስ ከተማ ነው። በልጅነቱ በአካባቢው በሚገኙ ካፌዎች እየሰራ ዝቅተኛ ገቢ ያላቸውን ቤተሰቦችን ያግዝ ነበር። ፔሌ የሚለውን ስም የትምህርት ቤት ጓደኞቹ ያወጡለት ሲሆን እሱም ሆነ ጓደኞቹ ትርጉሙን አያውቁትም ነበር። የዓለም ዋንጫን 3 ጊዜ በማሸነፍ የሚስተካከሉ ያልተገኘለት ፔሌ እግር ኳስን ገና በልጅነቱ በተለያዩ የታዳጊ ቡድኖች ውስጥ በመጫወት አሳልፏል። ከዚያም በርካታ የእግር ኳስ ጀብዱ የፈጸመበትን የብራዚሉን ክለብ ሳንቶስን በሙከራ ተቀላቅሎ ባሳየው አሳማኝ ብቃት የ15 ዓመት ታዳጊ ሳለ በቋሚነት የክለቡ ተጫዋች ለመሆን ችሏል። ለሳንቶስ ዋናው ቡድን ባደረገው የመጀመሪያ ጨዋታ ላይም አንድ ብሎ የጀመረው ግብ እግር ኳስን ሲያቆም 778 መድረስ ችሏል። በመጀመሪያ ዓመት የሳንቶስ ቆይታው የሊጉ ከፍተኛ ግብ አስቆጣሪ መሆን የቻለ ሲሆን ከ18 ዓመት የሳንቶስ ቆይታው በኋላ ግን የአሜሪካው ኒውዮርክ ኮስሞስን በመቀላቀል በአሜሪካ እግር ኳስ አብዮት እስከ መቀስቀስ የደረሰ ተጽዕኖ አድርሶ ነበር። በተለይም በፕሮፌሽናል እግር ኳስ ጅማሮ በሳንቶስ ባሳየው ድንቅ ብቃት በብራዚል ብሔራዊ ቡድን ጥሪ የደረሰው ፔሌ ብራዚል ከአርጀንቲና ባደረገችው ጨዋታ ላይ ለሀገሩ የመጀመሪያ ጨዋታውን አድርጓል። ፔሌ በጨዋታው ብራዚል 2-1 ስትሸነፍ ብቸኛውን ግብ በማስቆጠር በብሔራዊ ቡድን ደረጃ በዕድሜ ትንሹ ግብ አስቆጣሪ ተጫዋችም መሆን ችሎ ነበር። በ1958 የዓለም ዋንጫ ወቅት ባጋጠመው ጉዳት ከውድድር ውጭ ለመሆን ተቃርቦ የነበረ ቢሆንም የቡድን አጋሮቹ ባደረጉት ማግባባት በሁሉም ዋንጫ ላይ የመሳተፍ እድል አግኝቷል። ከመሳተፍም ባለፈ በሩብ ፍጻሜው በዌልስ ላይ ግብ በማስቆጠር በዓለም ዋንጫ ታሪክ በዕድሜ ትንሹ ግብ አስቆጣሪ የሆነበትንም ታሪክ ጽፏል። በግማሽ ፍጻሜው ብራዚል በፈረንሳይ 2-1 ስትመራ በነበረችበት ጨዋታ በሁለተኛው አጋማሽ ሃትሪክ በመስራት ሀገሩን ለፍጻሜ አብቅቷል። ብራዚል ስዊድንን 5-2 በማሸነፍ የዋንጫው ባለቤት በሆነችበት የፍጻሜ ጨዋታ ላይም ፔሌ 2 ጊዜ ኳስን ከመረብ አገናኝቷል። በተጨማሪም በ1962 የቺሊ እንዲሁም በ1970 የሜክሲኮ ዓለም ዋንጫ ላይ ከሀገሩ ብራዚል ጋር ባለክብር መሆን ችሏል። በተለይም በ1962 የዓለም ዋንጫ ወቅት ስሙ እየናኘ ሲመጣ እንደ ማንቸስተር ዩናይትድ እና ሪያል ማድሪድ ያሉ ክለቦች ተጫዋቹን ለማስኮብለል ማቀዳቸውን የሰማው የብራዚል መንግስት ፔሌ የብራዚል ብሔራዊ ቡድን ሀብት በመሆኑ ወደ ሌላ ሀገር መሄድ አይችልም የሚል ሕግ እስከ መደንገግም ደርሶ ነበር። የምንጊዜ ምርጡ ከሚባሉ ተጫዋቾች ውስጥ አንዱ የሆነው አርጀንቲናዊ የኳስ ጥበበኛ ዲያጎ አርማንዶ ማራዶና ስለ ፔሌ በሰጠው ምስክርነት እሱ የምንጊዜ ምርጥ ተጫዋች ነው፣ እኔ ምንም ያህል ግብ ባስቆጥር ከሱ ጋር ልስተካከል አልችልም ብሎ ነበር። ኔዘርላንዳዊው የቀድሞ ድንቅ ተጫዋች አሰልጣኝ ዮሃን ክራይፍም ፔሌ በእግር ኳስ ከአእምሮ በላይ የሆነ ተጫዋች ነው ሲል፣ ሰር ቦቢ ቻርልተን በበኩላቸው እግር ኳስ ለፔሌ የተፈጠረ ያህል ይሰማኛል ሲሉ ተናግረው ነበር። የ21ኛው ክፍለ ዘመን ድንቅ ተጫዋች የሆኑት ሊዮኔል ሜሲና ክርስቲያኖ ሮናልዶም እግር ኳስን ውብ ያደረገ በእግር ኳስ ታሪክ ምርጡ ተጫዋች ሲሉ አሞካሽተውታል። በእግር ኳስ ከዋክብት እኩል የተመሰከረለት ፔሌ በብራዚል ብሔራዊ ቡድን በሳንቶስ እና በአሜሪካዊ ኒውዮርክ ኮስሞስ ቆይታው በርካታ ዋንጫዎችን ከማሸነፉም በላይ በግሉም ልዩ ልዩ ሽልማቶች ተበርክተውለታል። በፈረንጆቹ 1977 ደግሞ ለእሱ የክብር ሽኝት ለማድረግ የቀድሞ ክለቦቹ ሳንቶስ እና ኒውዮርክ ኮስሞስ እርስ በርስ ባደረጉት ጨዋታ በክብር ተሸኝቷል። በዚህ ጨዋታ በመጀመሪያው አጋማሽ ለኒውዮርክ ኮስሞስ እንዲሁም በሁለተኛው አጋማሽ ለሳንቶስ ተሰልፎ ተጫውቷል። ፔሌ በይፋ ጫማ ከሰቀለ በኋላ በተለያዩ ዘርፎች አምባሳደር ሆኖ የቆየ ሲሆን ለረጅም ጊዜ በተፈተነበት የካንሰር ህመም ምክንያት በፈረንጆቹ 2022 በ82 ዓመቱ ህይወቱ አልፏል። ዛሬም የዓለም የምንጊዜ ምርጡ ተጫዋች ኤዲሰን አራንቴስ ዶ ናሴሜንቶ ፔሌ የዛሬ 85 ዓመት ልክ በዛሬው ዕለት መወለዱን እናስባለን። ውድ ተመልካቾች የእግር ኳስ ሌላ ስም ፔሌ ዛሬ መወለዱን በማስመልከት ፕሮፌሰሩ አርሰን ቬንገር ደግሞ ትላንት ልደታቸውን ማክበራቸውን በማስታወስ እንዲሁ እነሱን ዘክረናል። የፕሮፋይል ነክ መረጃችን ይህን ይመስላል። ነገር ግን ከሌሎች የፉትቦል ማዕድ ዝግጅቶች ጋር እንድትቆዩ ግብዣችን ነው። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሰላም።